የተለያዩ ንብረቶችን የሚገዙ ንግዳቸውን ለማስፋፋት የሚፈልጉ እንዲሁም አዲስ ንግድ ለመጀመር ያሰቡ የተለያዩ ገንዘብ የሚያስፈልጋቸው ኢንቨስትመንቶችን ያቀዱ እንዲሁም ብድር ተበድረው ስራቸውን ሊሰሩ ያሰቡ በሙሉ የባንኮች የብድር ገደብ ምጣኔ መነሳትን በጉጉት ሲጠብቁ ቆይተዋል። ነገር ግን የኢትዮጵያ የገንዘብ ፖሊሲ ኮሚቴ ያልተጠበቀ ውሳኔ መስከረም 19 2018 ዓ.ም ማስተላለፉን ብሔራዊ ባንክ በመግለጫው አስታውቋል። ይህ ውሳኔ የቀድሞው የብሔራዊ ባንክ ገዢ አቶ ማሞ ምህረቱ እንዲሁም የገንዘብ ሚኒስቴር ሚኒስትር ዴኤታ የነበሩት ዶክተር ኢዮብ ተካልኝ የባንኮች የብድር ጣሪያ ገደብ ሊነሳ እንደሚችል ከዚህ ቀደም የተናገሩትን የቀየረ ነው። ሰላም ጤና ይስጥልን የገበያ ሚዲያ ተከታታዮቻችን፣ በዛሬው የልዩ ጥንቅር ፕሮግራማችን መስከረም 19 ቀን 2018 ዓ.ም የኢትዮጵያ ብሔራዊ ባንክ ያወጣውን አነጋጋሪ መረጃ መሰረት በማድረግ ይህ ውሳኔ ምን አይነት ስጋትና ጠቀሜታ አለው ስንል የዘርፉን ባለሙያዎች ጠይቀን በስፋት ልናስቃኛችሁ ወደናል። ስለ ርዕሰ ጉዳያችን ያላችሁን ሀሳብና አስተያየት በኮሜንት ሴክሽን እያስቀመጣችሁልን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ ጋብዛችኋለን። ወደ ዕለቱ ልዩ ጥንቅር እንለፍ። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ አራተኛ ስብሰባውን መስከረም 15 ቀን 2018 ዓ.ም ያካሄደ ሲሆን ኮሚቴው በተሻሻለው የባንኩ ማቋቋሚያ አዋጅ ቁጥር 1359/2025 አንቀጽ 23 በተሰጠው ተግባርና ኃላፊነት መሰረት ከባንኩ ቀዳሚ ዓላማ ጋር የተጣጣሙ የገንዘብ ፖሊሲ ምክረ ሀሳቦችን ለባንኩ የዳይሬክተሮች ቦርድ እያቀረበ የሚያጸድቅ ነው። በዚህ ረገድ ኮሚቴው የኢትዮጵያን የዋጋ ግሽበት፣ የፊስካል፣ የውጭ ኢኮኖሚ፣ የገንዘብ አቅርቦትና የፋይናንስ ዘርፍ አዝማሚያዎችን፣ አጠቃላይ የኢኮኖሚ እንቅስቃሴ አመልካቾችን እንዲሁም በሀገር ውስጥ የማክሮ ኢኮኖሚ ላይ ጉልህ አንድምታ ያላቸው ዓለም አቀፍ ሁኔታዎችን በመገምገም ከእነዚህ የማክሮ ኢኮኖሚያዊ ግምገማዎች የቅርብ ጊዜ የወደፊት ትንበያዎች በመነሳትም በቀጣይ ተግባራዊ የሚደረጉ የፖሊሲ ምክረ ሀሳቦችን ያቀርባል። ከዚህ ግምገማ በመነሳትም የገንዘብ ፖሊሲ ምክረ ሀሳቦችን ለቦርድ አቅርቦ ያስወሰነው ኮሚቴው በዚህ ዓመት መጀመሪያ ላይ ይነሳል ተብሎ ሲጠበቅ የነበረውን የባንኮች የብድር እድገት መጠን ሙሉ በሙሉ እንደማይነሳ አስታውቋል። በዚህም በመስከረም ወር ላይ ሊነሳ ይችላል ተብሎ የተገመተው የባንኮች ዓመታዊ የብድር እድገት ጣሪያን ሙሉ በሙሉ ከማንሳት ይልቅ ገደቡ ለጊዜው ከ18 በመቶ ወደ 24 በመቶ ከፍ እንዲል መወሰኑን ገልጿል። የባንኮች የብድር እድገት መነሳት የብሔራዊ ባንክ የገንዘብ ፖሊሲ አቋምን ለማመልከትና የገንዘብ ፖሊሲ መዋቅሩን የተሻለ ለማድረግ ይረዳል ተብሎ እንደሚታመን የውሳኔ ሀሳብ አንስቷል። ነገር ግን አሁን ላይ የተስተዋለ ያለውን የዋጋ ግሽበት መርገም አዝማሚያ ለማስቀጠልና የፋይናንስ ዘርፉን ጤናማነት ለማስጠበቅ ውሳኔው እንደተወሰነ ባንኩ አብራርተዋል። በተጨማሪም የገንዘብ ፖሊሲ መሳሪያዎች የብሔራዊ ባንክ የወለድ ተመን፣ ከባንኮች ጋር የሚደረግ የገንዘብ ግብይት፣ የውጭ ምንዛሬ ገበያ እንዲሁም ባንኮች ከብሔራዊ ባንክ የግዴታ መጠባበቂያ ምጣኔ ይሆናሉ ተብሏል። በሌላ በኩል ብሔራዊ ባንክ የዋጋ ግሽበቱ በሚፈልገው ልክ እንዲሆን ለማስቻል እንደ አስፈላጊነቱ ገበያ መር የሆኑ የገንዘብ ፖሊሲ መሳሪያዎችን በተናጠልም ሆነ በቅንጅት በቀጣይነት እንደሚጠቀም ጠቁሟል። ከዚህ በፊት የአሁኑ የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ የገንዘብ ሚኒስቴር ሚኒስትር ዴኤታ በነበሩበት ወቅት ከሸገር ሬዲዮ ጋር ባደረጉት ቆይታ ብሔራዊ ባንክ ከጥቂት ጊዜያት በኋላ ተገድቦ የነበረውን የባንኮች ገደብ ጣሪያ ያነሳል ማለታቸው ይታወሳል። በዚህም የስራ ማስኬጃ ብድርና ሳር የገንዘብ ስርዓቶችም ወደ ነበሩበት ይሆናሉ ተብሎ ሲጠበቅ ነበር። በዚህኛው በጀት ዓመት ይህንን ሚዛን ያደረገ ስራ ለመስራት መታቀዱን ጠቁመው አጠቃላይ የብድር መጠን ያድጋል ያሉ ሲሆን ከ800 ቢሊዮን ወደ 1.3 ትሪሊዮን አካባቢ እንደሚያድግ በብሔራዊ ባንክ የተያዘው እቅድ እንደሚያመላክት ተናግረው ነበር። ይህ ከተሰማ በኋላም ተገድቦ የነበረው የባንኮች ገደብ ጣሪያ ይነሳል መባሉን ተከትሎ በሚቀጥለው ዓመት የኢትዮጵያ ምጣኔ ሀብት ከፍተኛ የሆነ ገንዘብ ያገኛል ሲሉ የምጣኔ ሀብት ባለሙያዎች ሲያስረዱ ቆይተዋል።
ይህም ቤትና መኪና መግዛት ለሚፈልጉ፣ ንግዳቸውን ማስፋፋት ለሚፈልጉ፣ አዲስ ንግድ መጀመር ላሰቡ እንዲሁም የተለያዩ ገንዘብ ለሚያስፈልጋቸው ኢንቨስትመንቶች ብድር ተበድረው ሊሰሩ ላሰቡ መልካም የሚባል ውሳኔ ይሆናል ተብሎ ተጠብቆ ነበር። ነገር ግን የኢትዮጵያ ብሔራዊ ባንክ መስከረም 19 2018 ዓ.ም ባጋራው መረጃ የባንኮች የብድር ገደብ ሙሉ በሙሉ አለመነሳቱንና ከ18 በመቶ ወደ 24 በመቶ ከፍ እንዲል መደረጉን አስታውቋል። እኛም ለመሆኑ የብድር እድገት መጠን ምን ማለት ነው? ለባንክ አገልግሎት ተጠቃሚዎችስ ምን አይነት ጠቀሜታና ጉዳት ይኖረዋል ስንል የስርዓተ ገበያ ባለሙያና አማካሪ ለሆኑት አቶ መርዕድ ቱሉ ደውለን ምላሽ ጠይቀናል። ብድራቸው እያደገ ይመጣል። ያ የብድር እድገት በስንት ፐርሰንት አድጓል ማለት ነው? ለምሳሌ አንድ ባንክ አምና $50 ቢሊዮን ሰጥቶ ከሆነ ዘንድሮ $50 ቢሊዮን የሚሰጥ ከሆነ የብድር እድገቱ 100% ነው የሚባለው። አምና 50 ሰጥቶ ዘንድሮ ደግሞ 25 የሚሰጥ ከሆነ ያው በ50% ብድሩ አድጓል ማለት እንችላለን ማለት ነው። ስለዚህ የብድር እድገት ማለት ባንኮች የሚሰጡትን የብድር መጠን፣ የገንዘብ መጠን በስንት ፐርሰንት አሳድገዋል ማለት ነው። ከዚህ ጋር ተያይዞ ኢትዮጵያ ውስጥ የማክሮ ኢኮኖሚክ ፖሊሲ ነበር አምና መንግስት ላውንች ያደረገው። ከሱ ጋር ተያይዞ የኢትዮጵያ ባንኮች የብድር እድገት መጠን 18% እንዲሆን ተወስኖ ነበር ማለት ነው። አምና ከሰጡት ላይ 18% ብቻ ጨምሮ መስጠት እንደሚችሉ ማለት ነው። ይሄ የብድር መጠን ወይም ደግሞ ክሬዲት ካፕ ይባላል ማለት ነው። እንግዲህ መንግስት በዚሁ ሳምንት የኢኮኖሚው ኮሚቴ ስብሰባ አድርጎ ሙሉ በሙሉ አላነሳም የክሬዲት ካፑን ወይም ደግሞ የብድር እድገት መጠኑን ሙሉ በሙሉ አንስቼ እጃችሁ ላይ ያለውን ሁሉንም ገንዘብ ወደ ገበያ ኢንጀክት እንድታረጉ አላደርግም። የምትችሉት አምና 18% ጨምራችሁ መስጠት የምትችሉትን ዘንድሮ 24% ጨምራችሁ መስጠት ትችላላችሁ የሚል ትዕዛዝ ነው ወይም ደግሞ ዳይሬክቲቭ ነው የኢትዮጵያ ብሔራዊ ባንክ ያወጣው ማለት ነው። ይሄ ማለት ምን ማለት ነው? የብድር መጠናቸው አሁን ያለው አግሪጌት ቶታል የብድር መጠናቸው 100 ቢሊዮን ከሆነ 24 ቢሊዮን ጨምሮ መስጠት ይችላሉ ማለት ነው። አጠቃላይ ብድራቸው 124 ቢሊዮን ይደርሳል ማለት ነው። እንግዲህ ይሄ የማክሮ ኢኮኖሚ ፖሊሲ ነው፣ የማክሮ ኢኮኖሚ ስትራቴጂ ነው። እንደ ባንኮች እጃቸው ላይ ያለውን ገንዘብ የሰበሰቡትን ገንዘብ በሰው ኃይል በቴክኖሎጂ ተደግፎ ነው ይሄንን ገንዘብ የሚሰበስቡት። እጃቸው ላይ ያለውን ገንዘብ አበድሮ ማትረፍ ይፈልጋሉ። በተለይ ብዙ ሪሶርስ፣ ብዙ ዲፖዚት፣ ብዙ ገንዘብ እጃቸው ላይ ያለ ባንኮች ይጎዳሉ ማለት ነው። ለጀነራል ህብረተሰቡ ገንዘብ ወደ ገበያ የሚወጣ ከሆነ ባንክ ውስጥ ያለው ገበያ የሚወጣ ከሆነ አት ኢንዲቪዥዋል ሌቭል ሰዎች ይገዛሉ፣ ይገበያያሉ፣ ጥሩ ነው የሚል አለ። ማክሮ ሌቭል ግን ካየነው ብዙ ገንዘብ ወደ ኢኮኖሚ ኢንጀክት በተደረገ ቁጥር የዋጋ ግሽበት፣ የኑሮ ውድነት ይመጣል። ለምን ቢባል አንደኛ ብር ወደ ገበያ ይረጫል ወይም ደግሞ ይገባል የሚለው ፐርሴፕሽኑ ራሱ ኢንፍሌሽንን ወይም ደግሞ የዋጋ ጭማሪ ሊያመጣ ይችላል። ሁለተኛ ደግሞ ብሮድ መኒ ወደ ገበያ በሚገባበት ጊዜ የመኒ ሰርኩሌሽን ወይም ደግሞ መኒ ገንዘብ ገበያ ውስጥ የሚዞርበት መጠን ይጨምራል። ያ ደግሞ እንደሚታወቀው የዋጋ ግሽበት ያመጣል ማለት ነው። ከዚህ አንጻር ብዙ ገንዘብ ብዙ ሀብት ለሰበሰቡት ባንኮች መጠነኛ ጉዳት ሊያመጣባቸው ይችላል። ቢኮዝ ሀብት መሰብሰብ ራሱ አሁን ውድድር ያለበት አሬና ወይም ደግሞ ኢንዱስትሪ ስለሆነ በሀገር አቀፍ ደረጃ ግን ክሬዲት ካፕ መኖሩም በተወሰነ መልኩ አሁን ኢንፍሌሽን እንዳይጨምር ወይም ደግሞ የዋጋ ግሽበቱ እንዳይባባስ ሊያደርግ ይችላል። አንዱ ሊያደርጉት ከሚችሉት ፖሊሲዎች ይሄ ኮንትራክሽነሪ ሞኔታሪ ፖሊሲ ነው ማለት ነው። የኢትዮጵያ ኢኮኖሚ ዘርፈ ብዙ ስትራክቸራል ቼንጅ፣ የፖሊሲ ለውጦች፣ የሲስተም ለውጦች እየተደረገበት ያለው ኢኮኖሚ ነው። በአንድ በኩል የፊስካል ፖሊሲ አለ። የፊስካል ፖሊሲ ሲልሽ መንግስት ብዙ ሀብትን ኢንቨስት እያደረገ ወደ ገበያው ኢንጀክት እያደረገ ነው። ገበያ ውስጥ ያለውን ኢኮኖሚ ደግሞ አንደኛ ባንኮች ብድር እንደፈለጉ እንዳይሰጡና
አንዳንድ ግብር ታሪፍ እየጨመረ ነው። ይሄ ደግሞ ኢንፍሌሽን በተወሰነ መልኩ እንዳይመጣ እያደረገ ነው። እንግዲህ አሁን ላለንበት የኢኮኖሚ ሁኔታ ኢንፍሌሽኑ ከዚህ በላይ የሚጨምር ከሆነ ዜጎችን ይጎዳል፣ እውነት ነው። በዛው ልክ ደግሞ መንግስት እያደረገ ያለው የግብር ጭማሬ፣ የታሪፍ ጭማሬ፣ የክፍያዎች ጭማሬ ደግሞ ዜጎችንም እየጎዳ ነውና መንግስት ባላንስ እያደረገ ቢሄድ ጥሩ ነው። ሌላኛው ሀሳባቸውን ያጋሩት የምጣኔ ሀብት ባለሙያው ኢብራሂም አብዱልአዚዝ በበኩላቸው ለባንኮች፣ ለኢንቨስተሮች እንዲሁም ለማይክሮ ፋይናንስ ተቋማት እንዲሁም ሌሎች ተቋማት ላይ ውሳኔው ይዞት የሚመጣውን ጠቀሜታና ጉዳት በዚህ መልኩ አብራርተዋል። ይህ የብድር የእድገት መጠን በተለይ ከባንኮች አንጻር ከተመለከት ነው የባንክ ቢዝነስ ሞዴል ተቀማጭ በመሰብሰብ ከዛ ደግሞ በማበደር የሰበሰቡትን ብድር ከዛ ለሰበሰቡት ከሚከፍሉት የወለድ መጠን በተሻለ በማበደር ትርፍ ማግኘት ነው። ስለዚህ የብድር መጠናቸው ባደገ ቁጥር ትርፋቸው ይጨምራል። ትርፋቸው በጨመረ ቁጥር ኢንቨስትመንታቸው ይሰፋል ማለት ነው። የተለያዩ ሴክተሮች ላይ ኢንቨስት ያደርጋሉ። የተለያዩ ብራንቾቻቸውን ያስፋፋሉ፣ አገልግሎቶቻቸውን ያስፋፋሉ፣ ተጨማሪ ሰራተኞች ይቀጥራሉ፣ አዳዲስ ቴክኖሎጂዎችን ያስተዋውቃሉ የመሳሰሉት። ከዛ በተጨማሪ ደግሞ ዞሮ ዞሮ ትርፉ ለሼር ሆልደሮቻቸው ስለሚከፋፈል በሼር ሆልደሮቻቸው በኩል ተመልሶ ወደ ኢኮኖሚው ነው የሚገባው፣ ወይም ደግሞ ወደ ተለያየ ዘርፍ ኢኮኖሚ ውስጥ ወዳሉ ወደ ተለያዩ ዘርፎች ነው የሚሰራጨው። ከዚህ አንጻር የምንመለከተው ከሆነ ለባንኮቹ እንደ ማነቆ የሚቆጠር ነው። ምክንያቱም አንደኛ ብድር ተቀማጭ በሚሰበስቡ ቁጥር ለአስቀማጮቹ የሚከፍሉት የወለድ መጠን አለ። ለምሳሌ የተቀማጭ መጠኑ በ100% አደገ፣ ማበደር የሚችሉት ግን ወይም ብድራቸው ማደግ የሚችለው ግን በ24% ነው። ስለዚህ 76% አካባቢ ማበደር የማይችሉት እነሱ ጋር የሚቀመጥ ግን ደግሞ ወለድ ላስቀማጩ የሚከፍሉለት ገንዘብ አለ ማለት ነው። ስለዚህ ለዛ ወለድ ሲከፍሉ የባንኮቹ ቢዝነስ፣ የባንኮቹ ትርፋማነት በተወሰነ መልኩ ይጎዳል። ይሄ አንዱ ጉዳት ነው ከባንኮች አንጻር ስንመለከተው ማለት ነው። አይድል የሆነ ገንዘብ፣ ተቀማጭ ገንዘብ አለ። በዛ የገንዘብ መጠን ደግሞ እነሱ ወለድ ለመክፈል ይገደዳሉ። ይህ እነሱ ላይ የሚፈጥረው ጫና አለ። ከዛ ደግሞ እንደፈለጉ ብራንቾቻቸውን እንዳያስፋፉ፣ ተደራሽ እንዳይሆኑ፣ በጣም አዋጭ የሚባሉ ኢንቨስትመንቶች እጃቸው ላይ ቢኖሩም ለነዛ ብድር እንዳይሰጡ ያግዳቸዋል ማለት ነው። በጣም ለተመረጡ ብቻ ቢዝነሶች ነው ሊያበድሩ የሚችሉት። ሌላው ከቢዝነሶች ፐርስፔክቲቭ ስናይ በቢዝነሶች ዋነኛ ኢንቨስትመንት ምንጫቸው ወይም ደግሞ የካፒታል ምንጫቸው ብድር ነው። ይህንን ብድር የሚያገኙበት አማራጭ አናሳ ነው የሚሆነው። ምክንያቱም እንዳልኩሽ ተቀማጭ ያለው ገንዘብን ሊያበድሩት የሚችሉት ከዚህ በፊት ሲያበድሩት ከነበረው የ24% ጭማሪ ብቻ በመሆኑ ማለት ነው። ያቺ የ24% ጭማሪን አቅም ያላቸው፣ ኮላተራል ያላቸው፣ ከባንኩ ጋር ጥሩ ግንኙነት ያላቸው ብቻ ስለሚጠቀሙት ሌሎች አዳዲስ ወደ ቢዝነስ የሚገቡ ጀማሪዎች፣ አነስተኛና ጥቃቅን ላይ የሚሰሩ ቢዝነሶች በአጠቃላይ ይህንን ብድር የማግኘት እድላቸው በጣም አነስተኛ ይሆናል። ስለዚህ ቢዝነሳቸውን ለማሳደግ፣ ለማስፋፋት፣ የወርኪንግ ካፒታል ፍላጎታቸውን ለመሙላት በጣም ይቸገራሉ ማለት ነው። ከዛ በተጨማሪ ደግሞ ከባንኮች የሚያገኙትን ብድር ወስደው ለጥቃቅንና አነስተኛ ተቋማትም የሚያበድሩ እንደ ማይክሮ ፋይናንስ ያሉ ተቋማትም ተመሳሳይ ቻለንጅ ይገጥማቸዋል ማለት ነው። ምክንያቱም የባንኮች የብድር መጠን ሲገደብ ማይክሮ ፋይናንሶችም ከባንኮች ወስደው ስለሚያበድሩ የሚያበድሩት ገንዘብ አይኖራቸውም ማለት ነው። ወይም ደግሞ የሚያበድሩት ገንዘብ ያንሳል። ስለዚህ ለጥቃቅንና አነስተኛ ቢዝነሶች፣ ለግለሰቦች፣ ለቤተሰቦች የሚያበድሩት ብድር በዛው ልክ ይቀንሳል። ይሄ ደግሞ ኢኮኖሚው ላይ ዞሮ ዞሮ በጥቅሉ ጉዳት ይኖረዋል። ከዛ በተጨማሪ ደግሞ በተለይ ደግሞ ጥቃቅንና አነስተኛና መካከለኛ የቢዝነስ ተቋማትን የካፒታል አቅርቦቱን ያሳጠርባቸዋል፣ እንዳያድጉም ያደርጋቸዋል፣ አዳዲስ እንዳይፈጠሩ ያደርጋቸዋል። በተለይ ደግሞ አዳዲስ ስታርታፖች ያላቸውን የፋይናንስ አማራጭን ያጠበዋል ማለት ነው። ከዚህ አንጻር እንመለከተዋለን። በእርግጥ ከባንኮች ጋር ተያይዞ መንግስት እንደ አማራጭ የተጠቀመው ምንድን ነው? የመንግስት የግምጃ ቤት ሰነድ ያቀርባል፣ በስፋት ያቀርባል እና ይሄ የሰበሰቡት ተቀማጭ ገንዘብ እነሱ ጋር አይድል እንዳይቀመጥ የግምጃ ቤት ሰነድ በመግዛት በተወሰነ መልኩ ኮምፐንሴት ራሳቸውን ያደርጋሉ። ለዛም ነው ብዙ ትርፋቸው የማይቀንሰው ተቀማጩን የግምጃ ቤት ሰነድ ላይ ስለሚያውሉት። የግምጃ ቤት ሰነድ ላይ ግን ገንዘቡ ሲውል ወደ ኢኮኖሚው ስለማይገባ በተወሰነ መልኩ ኢኮኖሚ ላይ ይፈጠራል ብለን የጠቀስናቸው ችግሮች ግን አይቀረፉም። እንደ መፍትሄ የሚሆነው ለባንኮቹ ብቻና ብቻ ነው ማለት ነው።
አሁን ያለ ኢኮኖሚ ሁለት አይነት ገጽታ አለው። አንደኛ የዋጋ ግሽበት አለ፣ ሁለተኛ ኢንቨስትመንት መቀዛቀዝ አለ። በሁለቱ መካከል ትሬድ ኦፍ አለ። አንዱን መምረጥ አለብሽ፣ ሁለቱን ማሳካት አትችይም። ኢንቨስትመንቱን አነቃቃለሁ ብለሽ ገንዘብ ወደ ኢኮኖሚው ኢንጀክት ስታደርጊ የዋጋ ግሽበቱ ሊባባስብሽ ይችላል። የዋጋ ግሽበቱን ባለበት ደግሞ ኮንትሮል አድርጌ እቀጥላለሁ ስትይ ኢንቨስትመንቱ የበለጠ እየተገዛገዘ ይሄድብሻል። ለዛ ነው በተወሰነ መልኩ የተወሰነ ፐርሰንት ጭማሪ 6% አካባቢ ጭማሪ በማድረግ የዋጋ ግሽበቱንም በተወሰነ መልኩ እንዳይወጣ ኢንቨስትመንት ላይ ያለው መቀዛቀዝን በተወሰነ መልኩ ፈታ እንዲል። ምክንያቱም የ6% ጭማሪ ቀላል የሚባል ጭማሪ አይደለም። ላይክ ባንኮች አካባቢ ላይ ያለው ተቀማጭ በትሪሊየን ብር የሚቆጠር ነው። በዛ በትሪሊየን የሚቆጠር ብር ላይ 6% ማለት በጣም ብዙ ቢሊየን ብር ነው እና ያ ወደ ኢኮኖሚ የሚገባበት እድልም ይኖራል። ያንን ትሬድ ኦፍ ጠብቆ ለመሄድ ነው ፖሊሲው እየሞከረ ያለው። ቅድም እንደጠቀስኩት የፖሊሲው ዋነኛ ግብ ኢንፍሌሽንን መቆጣጠር ነው። ስለዚህ ፕራይመሪ ታርጌቱ ኢንፍሌሽኑ እንዳያድግበት ማድረግ ነው። ሁለተኛ ነው ኢንቨስትመንት እንዳይቀዛቀዝ ኢንቨስትመንቱን ማነቃቃት የሚለው በሁለተኛ ደረጃ ነው የሚመጣው። ስለዚህ ትሬድ ኦፍ አለው። የዛ ትሬድ ኦፍም ውጤት ነው ሙሉ ለሙሉ እንዳያነሱ ፖሊሲውም ባለበት እንዲቀጥል የተወሰነ ጭማሪ ብቻ አድርጎ ባለበት እንዲቀጥል የተገደዱት። ሌላው ከግምገማው በመነሳት ኮሚቴው ለቦርድ አቅርቦ ያስወሰነ ጉዳይ የብሔራዊ ባንክ የፖሊሲ ተመን አሁን ባለበት 15 በመቶ እንዲቆይ ነው። በዚህም ብሔራዊ ባንክ ለሚሰጣቸው የተቀማጭ ሂሳብ አገልግሎትና የብድር አገልግሎት የሚከፈሉ የወለድ ተመኖች ባሉበት እንዲቀጥሉ እንዲሁም ባንኮች በብሔራዊ ባንክ የሚያስቀምጡት የግዴታ መጠባበቂያ ምጣኔ በነበረበት እንዲቆይ ተወስኗል። በሌላ በኩል ብሔራዊ ባንክ የዋጋ ግሽበቱ በሚፈልገው ልክ እንዲሆን ለማስቻል እንደ አስፈላጊነቱ ገበያ መር የሆኑ የገንዘብ ፖሊሲ መሳሪያዎችን በተናጠልም ሆነ በቅንጅት በቀጣይነት ይጠቀማል የተባለ ሲሆን እነዚህን የገንዘብ ፖሊሲ መሳሪያዎች የብሔራዊ ባንክ የወለድ ተመን፣ ከባንኮች ጋር የሚደረግ የገንዘብ ግብይት፣ የውጭ ምንዛሬ ገበያ እንዲሁም ባንኮች በብሔራዊ ባንክ የሚያስቀምጡት የግዴታ መጠባበቂያ ምጣኔ ይሆናሉ ተብሏል። በመጨረሻም ቀጣዩ የኮሚቴው ስብሰባ ታህሳስ 2018 ዓ.ም እንዲሆን ተወስኗል። ውድ የገበያ ሚዲያ ተከታታዮቻችን የኢትዮጵያ ብሔራዊ ባንክ የባንኮች የብድር እድገት መጠን ሙሉ በሙሉ አይነሳም ማለቱን ተከትሎ የወጡ ዝርዝር መረጃዎችን ብሎም ስለ ጉዳዩ ከባለሙያዎች ጋር ቆይታ ያደረግንበትን ልዩ ጥንቅር ስናደርሳችሁ ቆየን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሰናይ ጊዜ